ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የዩናይትድ ስቴትስ የአፍሪካ አዛዥ ጀነራል ዳግቪን ኤም አንደርሰን አግኝቼ በቀጠናዊ የጸጥታና የበለጠ ትብብር ለማድረግ በሚቻልባቸው ጉዳዮች ላይ ውይይት አድርገናል ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። በቅርቡ በፕሬዝዳንት ትራምፕ ሹመትን ያገኙት አሜሪካዊ ጀነራል ባራክ ኪሎ ተገኝተዋል። ጀነራሉ አፍሪኮም በመባል የሚታወቀው በአፍሪካ የአሜሪካ ጦር አዛዥ ናቸው። ጀነራል ዳግቪን ኤም አንደርሰን ይባላሉ። ይህንን ኃላፊነት የተቀበሉት ባለፈው ሐምሌ በፕሬዝዳንት ትራምፕ ምርጫ ነው። ሹመታቸውም በምክር ቤቱ ጸድቆ በአፍሪካ አሜሪካ ጦር አዛዥ ሆነዋል። በ50 ዕድሜ ክልል ውስጥ የሚገኙት እኒህ ሰው በወታደራዊ ዘርፍ የካበተ ልምድ አላቸው። ይህንን ኃላፊነት የተረከቡት ለረጅም ጊዜ በወታደራዊ ዘርፍ አገልግሎት በመጨረሻም አፍሪኮም ሲመሩ ከነበሩት ማሪንኮር ጀነራልና የቀድሞ የአፍሪኮም አዛዥ ጀነራል ማይክል ኤንግሌ ነው። ጀነራሉ በትራምፕ ፊት ከፍ ያለ ሙገሳም ያገኙ ሰው ናቸው። ብርቱ ኃላፊነትንም ተረክበዋል። ይኸው አዲሱ የአፍሪካ ማዘዣ ጀነራል ዳግቪን ኤም አንደርሰን ወደ አዲስ አበባ ጎራ ብለው በዛሬው ዕለት ከጠቅላይ ሚኒስትር አብይ አህመድ ጋር የመከሩ መሆኑን ራሳቸው ጠቅላይ ሚኒስትሩ አስታውቀዋል። ጠቅላይ ሚኒስትር አብይ አህመድ ከዚህ ጋር በተያያዘ በማህበራዊ ትስስር ገጻቸው ላይ ባጋሩት መረጃ ዛሬ ጠዋት የዩናይትድ ስቴትስ የአፍሪኮም እዝ አዛዥ ጀነራል ዳግቪን ኤም አንደርሰንን አግኝቼ በቀጠናዊ ጸጥታና የበለጠ ትብብር ለማድረግ በሚቻልባቸው ጉዳዮች ላይ ውይይት አድርገናል ሲሉ አስታውቀዋል። ስለ ውይይቱ ከዚህ ያለፈ መረጃ ግን አልተሰጠበትም። ምንም እንኳን በይፋ ስለ ውይይቱ የተሰጠ መግለጫም ሆነ ማብራሪያ ባይኖርም ጠቅላዩ ስለ ቀጠናው ተወያይተናል ብለው ይለፉት እንጂ ስለ ቀይ ባህር ፍላጎትና ስለ አካሄዷ ለጀነራሉ በሚገባ አብራርተው ጥሩ ምላሽ እንዳገኙም ከወደ 4 ኪሎ አፈትርከው እየወጡ ያሉ መረጃዎች እየጠቆሙ ይገኛሉ። ኢትዮጵያ የራሷ የባህር በር ያስፈልጋታል የሚል ንግግር አሜሪካዊ ጀነራል እንደተናገሩ እነዚህ የመረጃ ነፍናፊዎች የገለጹ ሲሆን ነገር ግን በአሰብ ጉዳይ ከኤርትራ ጋር ጦርነት እንዳይነሳ ያሉ ሲሆን ጦርነት እንዳይነሳ አሜሪካ ከቀጠናው ግዙፍ ሀገር ኢትዮጵያ ጋር በጋራ ለመስራት ዝግጁ መሆኗን እንደገለጹ ነው የተነገረ። ኢትዮጵያ በሰላማዊ መንገድ ወደ ቀይ ባህር ተጠቃሚነቷ ለመመለስ የምታደርገው እንቅስቃሴ አሜሪካ በእጅጉ የምትደግፈው መሆኑንም እኚሁ ጀነራል ገልጿል ሲሉ አንዳንድ መረጃዎች እየጠቆሙ ይገኛሉ። ኢሳያስ የያዘው ግትርነት ወደ ጦርነት እንዲገባ የሚያደርግ ቢሆንም ጠቅላይ ሚኒስትር አብይ አህመድ በትዕግስት መቆየታቸውም ጠቅላዩንና ሀገራቸውን የሚያስመሰግን እንደሆነም ገልጿል ተባለ። ይህ የአሜሪካው ጀነራል ወደ 4 ኪሎ አምርቶ መምከር በሁለቱ ሀገራት መካከል አዲስ እንዳልሆነ የሚታወቅ ሲሆን የቀድሞው የአፍሪኮም ዋና አዛዥ ጀነራል ማይክል ኤንግሌም በተመሳሳይ መልኩ ከዚህ ቀደም ባለፈው 2017 ዓ.ም ሰኔ ወር ላይ ወደ አዲስ አበባ ጉዞ አድርገው ከጠቅላይ ሚኒስትሩ ጋር የመከሩበት ሁኔታ እንደነበረም የሚታወስ ነው። በቀጣይ መረጃ የኬንያው ፕሬዝዳንት ዊሊያም ሩቶ ጎረቤታቸው ኡጋንዳ በኬንያ በኩል በነዳጅ ቧንቧ በመንገድና በባቡር ሀዲድ አማካኝነት በህንድ ውቅያኖስ ላይ የባህር በር እንድታገኝ እንደሚያደርጉ አረጋግጠዋል። ኬንያ የነዳጅ ማስተላለፊያ ቧንቧን የሚያስተዳድረውን የመንግስት ኩባንያ ከኡጋንዳ ጋር በጋራ ባለቤትነት ለመያዝ ፈቃደኛ መሆኗን ገልጧል። በተጨማሪም በቻይና እርዳታ የተዘረጋው የባቡር ሀዲድ በቅርቡ እስከ ካምፓላ እንደሚዘረጋ ይፋ አድርገዋል። የኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ከአንድ ሳምንት በፊት ጥቅምት ወር ማብቂያ ላይ ሀገራቸው በኬንያ በኩል የህንድ ውቅያኖስ ይገባታል ብለው በይፋ መናገራቸው በአካባቢው ምን ያስከትል ይሆን የሚል ስጋት ቀስቅሶ ነበር። በፕሬዝዳንቱ ጠንከር ያለ ጥያቄንና ፈርጣማ አቋምን ተከትሎ አንዳንዶች በምስራቅ አፍሪካ ሀገራት መካከል ወደፊት ግጭት ሊቀሰቀስ ይችላል እያሉም እንደነበር የሚታወስ ነው። ፕሬዝዳንት ሙሴቬኒ ይህንን የተናገሩት ቅዳሜ ጥቅምት 29 2018 ዓ.ም በሰጡትና በአገሪቱ ቴሌቪዥን ጣቢያ በተላለፈው ቃለ መጠይቃቸው ላይ ነው። ቃለ ምልልሱ የተካሄደው የምርጫ ቅስቀሳ እያደረጉ በነበረበት በአገሪቱ ምስራቃዊ ክፍል በምትገኘው መንባሌ ከተማ ነበር። ፕሬዝዳንቱ በቃለ መጠይቃቸው ላይ የምስራቅ አፍሪካ ማህበረሰብ የመከላከያና የምጣኔ ሀብት ጥንካሬ ውህደትን ባብራሩበት ወቅት የባህር በር ባለቤትነት ጉዳይ አንስተዋል። ኬንያ የዩጋንዳ ቁልፍ የንግድና የአቅርቦት አጋር ብትሆንም በጋራ የነዳጅ ማስተላለፊያ መንገድ ለመገንባት እንዲሁም የባቡር መስመር ለመዘርጋት ተይዘው የነበሩ የፕሮጀክት እቅዶች እስካሁን ድረስ ተግባራዊ አልሆኑም።
ፕሬዝዳንቱ ይህንን በተመለከተ ሲናገሩ ማብቂያ የሌለው ንግግር ከኬንያ ጋር አድርገናል በባቡር መስመር በነዳጅ ማስተላለፊያ ግንባታ ምክንያቱም አገራችን በተፈጥሮ የባህር በር የላትም ነገር ግን ውቅያኖስ ለኔ የሚገባኛል ምክንያቱም የኔ ውቅያኖስ የታለ የውቅያኖስ ይገባኛል ወደፊት ጦርነት ይኖራል ወደፊት ወደ ጦርነት መግባታችን አይቀርም ብለው ነበር። ይህ የሙሴቬኒ አስተያየት በኬንያ ውስጥ በማህበራዊ ሚዲያ መድረኮችና በመደበኛ መገናኛ ብዙሃን ላይ የውይይትና የዘገባ ምንጭ ከመሆን አልፎ ቁጣንም እያስተናገደ እንደነበር ይታወቃል። ኡጋንዳ የባህር በር የሌላት ሀገር ስትሆን ፕሬዝዳንቷ የባህር በር ስለማግኘት የሰጡት አስተያየት በባህር በር የማግኘት ጉዳይ ወደፊት ከኬንያ ጋር ጦርነት ልትገባ ትችላለች የሚል ፍራቻ ቀስቅሶ ነበር። የኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ በኬንያ ላይ ያነጣጠረ በመሰለ የተሸፈነ ስጋት ውስጥ ወደፊት ወደ ህንድ ውቅያኖስ መግባት ለማረጋገጥ በምስራቅ አፍሪካ ማህበረሰብ ውስጥ ስለሚደረጉ ጦርነቶች አስጠንቅቋል ሲል ዘስታር ጋዜጣ በዘገበ በቀናት ልዩነት ነው ከኬንያ ለኡጋንዳ የባህር በር መዳረሻ ለመስጠት ያረጋገጠ መግለጫ የወጣው። በመጨረሻም ባሳለፍነው እሁድ ህዳር 14 ቀን 2018 ዓ.ም በኢትዮጵያ አፋር ክልል ኤርታሌ አካባቢ የተከሰተው ድንገተኛ የእሳተ ገሞራ ፍንዳታ ከፊል የኤዚያን ክፍል ስጋት ላይ ጥሏል። ይኸው አደገኛ መርዛማ ውህድ ኬሚካል ይዟል የተባለው ጭጋጋማ ጭስ የመንን፣ ጅቡቲን፣ ኦማንን አልፎ ወደ ህንድ እየገሰገሰ ነው። ቀጣይ መዳረሻቸውን ፓኪስታንና ኢራን ሊሆን ይችላልም እየተባለ ይገኛል። ይኸው አደገኛ ጭስ ወደ ግዛቷ እየገሰገሰ መሆኑን የተረዳችው ህንድም በተጠንቀቅ ላይ ናት። በዚህም የፍንዳታው ጭስ ቀይ ባህርን በመሻገር የመንን አዳርሶ ኦማን ገብቶ በአሁኑ ሰዓት ደግሞ ወደ ህንድ እያመራ በመሆኑ ህንድ በተጠንቀቅ ላይ ሆኜ ሁኔታውን በቅርበት እየተከታተልኩ ነው ስትል አስታውቃለች። ይኸው አደገኛ መርዛማ ኬሚካልንም በውስጡ ይዞ ከአየር ጋር እየነፈሰ ወደ ህንድ በመክነፍ ላይ ያለው የቅልጣለት የአመድ ብናኝ ለሰው ልጅ ጤንነት እጅግ አደገኛ ነው የተባለውን ሰልፈር ዳይኦክሳይድ የተባለውን እንደያዘም የመረጃው ምንጭ የሆነው ኢንዲያን ታይምስ ባሰራጨው ዘገባ አመልክቷል። ኢንዲያን ታይምስ በዚሁ ዘገባው ይኸው ከኢትዮጵያ የተነሳው የቅልጣለት የአመድ ብናኝ ደልሂና ጃይፐር ወደሚባሉት የህንድ ከተሞች በፍጥነት እየገሰገሰ መሆኑን አስታውቋል። ኦማን የእሳተ ገሞራው ጭስ ብናኝ በዜጎቼ ላይ ጤንነት ችግር ሊያስከትል ይችላል በሚል ስጋት ጊዜያዊ አካባቢ ጥበቃ ምርመራ ጣቢያዎችን ማቋቋሟን የአየሩን የናሙና ጥናት እያካሄደች መሆኑን በትላንትናው ዕለት ያሳወቀች መሆኑ የሚታወስ ነው። አሁን ደግሞ ተራው የህንዶ ነው። ሰልፈር ዳይኦክሳይድ በአንድ ጊዜ አየርን የመበከል አቅሙ ከፍተኛ መሆኑን በባለሙያዎች እየተመለከተ ሲሆን በሰዎች የመተንፈሻ አካል ጉዳትን የማስከተል አሉታዊ የጤንነት ተጽዕኖም ከባድ መሆኑን የጤና ባለሙያዎች ይናገራሉ። በዚህም አየር መንገዶችም ጭምር የጭሱ ብናኝ አየሩን በየበዛባቸው መስመሮች በረራዎችን ቀሪ አድርገው ሌሎች መስመሮች መከተል ግድ እያላቸው መሆኑም ይኸው የኢንዲያን ታይምስ ዘገባ አክሎ አመልክቷል። ዘገባው በትላንትናው ዕለት ከአቡዳቢ የተነሱ አውሮፕላኖች የጉዞ መስመራቸውን መቀየር ግድ እንዳላቸውን በማሳያነት ጠቅሷል። የዓለም አቀፍ የበረራ ምክረ ሀሳቦችና የደህንነት ፕሮቶኮሎች ኢንተርናሽናል አቪዬሽን አድቫይስ ሴፍቲ ፕሮቶኮል መጠበቅ አለባቸው በሚል ከዚሁ የእሳተ ገሞራ አደገኛ መርዛማ ጭስ ጋር በተያያዘ ከአቡዳቢ የሚነሱ አውሮፕላኖች ከመነሳታቸው በፊት ከፍ ያለ ጥንቃቄን እንዲያደርጉም እየተደረገ መሆኑም በዚሁ በኢንዲያን ታይምስ ዘገባ ላይ ተመላክቷል። በአሁኑ ሰዓት ዓለምን ያስገረመው ድንገተኛ የእሳተ ገሞራ ፍንዳታ በቀጣይ ይቀጥላል ወይም በዚሁ ያብቃ የታወቀ ነገር የለም። ክስተቱ ከ10,000 እስከ 12,000 ባሉት ዓመታት ውስጥ የተፈጠረ መሆኑም የከርሰ ምድር አጥኚ የሆኑ የዘርፉ ባለሙያዎች እየተናገሩ ይገኛሉ። ከሁሉም በላይ በከፍተኛ የእሳተ ገሞራ ጭስ የሸፈናት ከቀይ ባህር ማዶ የምትገኘው የመን ለዜጎቿ እጅግ ጥብቅ የሚባል ማሳሰቢያ ሰጥታለች። የመን የፍንዳታው ማዕከል ከሆነው አፋር ኤርታሌ ቅርብ ርቀት ላይ የምትገኝ ሀገር ናት። በዚህም የየመን ሜትሮሎጂ ኤጀንሲ ባወጣው ጥብቅ ማስጠንቀቂያ ዜጎች ራሳቸውን ከዚህ መርዛማ የአመድ ብናኝ ለመከላከል በቤታቸው ቆይታ እንዲያደርጉ ከወጡ መላ ሰውነታቸውን በሚሸፍን መልኩ አለባበሳቸውን እንዲያስተካክሉ፣ መነጽሮችን እንዲጠቀሙ፣ ማስክ እንዲያደርጉና ተጋላጭ የሆኑ ክፍት ውሃዎችን ጭምር እንዲሸፍኑ አጥብቆ አሳስቧል። ኤጀንሲው በዚህ ማሳሰቢያ ማስጠንቀቂያውም አዲስ ነገር ካለ አሳውቃለሁ ማለቱም የዜና ምንጭ የሆነው የመንስ ኤጀንሲ አስታውቋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ ያሳወቀን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችንን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።